ትንቢተ ሕዝቅኤል ምዕራፍ 16 የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ለኢየሩሳሌም ርኵሰትዋን አስታውቃት፣ እንዲህም በል ጌታ እግዚአብሔር ለኢየሩሳሌም እንዲህ ይላል፣ ዘርሽና ትውልድሽ ከከነዓን ምድር ነው። አባትሽ አሞራዊ ነበረ፣ እናትሽም ኬጢያዊት ነበረች። በተወለድሽ ጊዜ በዚያው ቀን እትብትሽ አልተቈረጠም። ንጹሕም ትሆኚ ዘንድ በውኃ አልታጠብሽም፣ በጨውም አልተቀባሽም፣ በጨርቅም አልተጠቀለልሽም። በተወለድሽበት ቀን ከሰውነትሽ ጕስቍልና የተነሣ በሜዳ ላይ ተጣልሽ እንጂ ከዚህ አንዳች ይደረግልሽ ዘንድ ዓይን አልራራልሽም፣ ማንም አላዘነልሽም። በአንቺም ዘንድ ባለፍሁ ጊዜ በደምሽም ውስጥ ተለውሰሽ ባየሁ ጊዜ በደምሽ እንዳለሽ በሕይወት ኑሪ አልሁሽ። አዎን በደምሽ እንዳለሽ በሕይወት ኑሪ አልሁሽ። በእርሻ ላይ እንዳለ ቡቃያ አበዛሁሽ። አንቺም አደግሽ፣ ታላቅም ሆንሽ፣ በእጅጉም አጌጥሽ። ጡቶችሽም አጐጠጐጡ፣ ጠጕርሽም አደገ። ነገር ግን ዕርቃንሽን ሆነሽ ተራቍተሽም ነበርሽ። በአንቺ ዘንድ ባለፍሁና ባየሁሽ ጊዜ እነሆ ጊዜሽ የፍቅር ጊዜ ነበረ። እኔም መጐናጸፊያዬን በላይሽ ዘረጋሁ፣ ኀፍረተ ሥጋሽንም ከደንሁ፣ ማልሁልሽም፣ ከአንቺም ጋር ቃል ኪዳን ገባሁ ይላል ጌታ እግዚአብሔር። አንቺም ለእኔ ሆንሽ፣ በውኃም አጠብሁሽ፣ ከደምሽም አጠራሁሽ፣ በዘይትም ቀባሁሽ፣ ወርቀ ዘቦም አለበስሁሽ፣ በአቆስጣ ቁርበትም ጫማ አደረግሁልሽ፣ በጥሩ በፍታ አስታጠቅሁሽ፣ በሐርም ከደንሁሽ፣ በጌጥም አስጌጥሁሽ። በእጅሽም ላይ አንባር በአንገትሽም ላይ ድሪ አደረግሁልሽ። በአፍንጫሽም ቀለበት በጆሮችሽም ጕትቻ በራስሽም ላይ የክብር አክሊል አደረግሁ። በወርቅና በብር አጌጥሽ። ልብስሽም ጥሩ በፍታና ሐር ወርቀ ዘቦም ነበረ። አንቺም መልካምን ዱቄትና ማርን ዘይትንም በላሽ፣ እጅግ በጣም ውብ ሆንሽ፣ ለመንግሥትም ደረስሽ። በአንቺ ላይ ካኖርኋት ከክብሬ የተነሣ ውበትሽ ፍጹም ነበርና ዝናሽ በአሕዛብ መካከል ወጣ ይላል ጌታ እግዚአብሔር። ነገር ግን በውበትሽ ታምነሻል፣ ስለ ዝናሽም አመንዝረሻል። ምንዝርናሽም ከመንገድ አላፊ ሁሉ ጋር አበዛሽ፣ ከልብስሽም ወሰድሽ። በኮረብቶች ላይ በዝንጕርጕር ልብስ ያስጌጥሻቸውን መስገጆች ለራስሽ ሠራሽ፣ በዚያም ገለሞትሽ። እንዲህም ያለ ነገር ከአሁን በፊት አልነበረም፣ ከእንግዲህም ወዲህ አይሆንም። ከሰጠሁሽም ከወርቄና ከብሬ የተሠራውን የክብርሽን ዕቃ ወሰድሽ። የወንድ ምስሎች ለራስሽ አድርገሻል፣ አመንዝረሽባቸውማል። ወርቀ ዘቦውን ልብስሽንም ወስደሽ ደረብሽላቸው። ዘይቴንና ዕጣኔንም በፊታቸው አኖርሽ። የሰጠሁሽንም እንጀራዬን ያበላሁሽንም መልካሙን ዱቄትና ዘይቱን ማሩንም ጣፋጩ ሽታ አድርገሽ በፊታቸው አኖርሽ። እንዲሁም ሆኖአል ይላል ጌታ እግዚአብሔር። ለእኔም የወለድሻቸውን ወንዶችና ሴቶች ልጆችሽን ወሰድሽ፣ መብል ይሆኑ ዘንድ ሠዋሽላቸው። ልጆቼን አረድሽ፣ ለእነርሱም በእሳት በኩል አሳልፈሽ ሰጠሽ። በውኑ ግልሙትናሽ ጥቂት ነውን? በርኵስነትሽና በግልሙትናሽ ሁሉ ዕርቃንሽን ሆነሽ ተራቍተሽም ሳለሽ በደምሽም ተለውሰሽ ሳለሽ የሕፃንነትሽን ወራት አላሰብሽም። ወዮ ወዮልሽ ይላል ጌታ እግዚአብሔር። ከክፋትሽም ሁሉ በኋላ የምንዝርናን ስፍራ በየአደባባዩም ከፍ ያለ ቦታን ለራስሽ ሠራሽ። በየመንገዱ ራስ ከፍ ያለውን ቦታሽን ሠራሽ፣ ውበትሽንም አረከስሽ። ለመንገድ አላፊም ሁሉ እግርሽን ገለጥሽ፣ ግልሙትናሽንም አበዛሽ። ሥጋቸውም ከወፈረ ከጎረቤቶችሽ ከግብጻውያን ጋር አመነዘርሽ። እኔንም ታስቈጭ ዘንድ ግልሙትናሽን አበዛሽ። ስለዚህ እነሆ እጄን በአንቺ ላይ ዘርግቻለሁ፣ ድርጐሽንም አጕድያለሁ። ለሚጠሉሽም ከክፉ መንገድሽ የተነሣ ለሚያፍሩ ለፍልስጥኤም ሴቶች ልጆች ፈቃድ አሳልፌ ሰጥቼሻለሁ። አልጠገብሽምና ከአሦራውያን ጋር ደግሞ ገለሞትሽ። ከዚህም ጋር ገና አልጠገብሽም። እስከ ነጋዴዎች ምድር እስከ ከሌዳውያን ድረስ ግልሙትናሽ አበዛሽ። ከዚህም ጋር ገና አልጠገብሽም። የማታርፈውን የጋለሞታን ሥራ ሁሉ ሠርተሻልና ልብሽ ምንኛ ደካማ ነው ይላል ጌታ እግዚአብሔር። በየመንገዱ ራስ የምንዝርናሽን ስፍራ ሠርተሻል፣
በየአደባባዩም ከፍ ያለውን ቦታሽን አድርገሻል። ዋጋዋን እንደምትንቅ እንደ ጋለሞታ አልሆንሽም። በባልዋ ፋንታ ሌሎችን ተቀብላ የምታመነዝር ሴትን ትመስያለሽ። ለጋለሞቶች ሁሉ ዋጋ ይሰጡአቸዋል፣ አንቺ ግን ለውሽሞችሽ ሁሉ ዋጋ ትሰጫለሽ። ከአንቺም ጋር ለማመንዘር በዙሪያሽ ይገቡብሽ ዘንድ መማለጃ ትሰጫቸዋለሽ። ግልሙትናሽ ከሌሎች ሴቶች ግልብጥ ነው፣ ማንም ለግልሙትና የሚከተልሽ የለም። ዋጋ ሳይሰጥሽ አንቺ ዋጋ በመስጠትሽ በዚህ ነገር ልዩ ሆነሻል። ስለዚህ ጋለሞታ ሆይ የእግዚአብሔርን ቃል ስሚ። ጌታ እግዚአብሔር እንዲህ ይላል፣ ከውሽሞችሽ ጋር ባደረግሽው በግልሙትናሽ ርኵሰትሽ ስለ ፈሰሰ ኀፍረተ ሥጋሽም ስለ ተገለጠ ስለ ርኵሰትሽም ጣዖታት ሁሉ ስለ ሰጠሻቸውም ስለ ልጆች ደም ስለዚህ እነሆ ከእነርሱ ጋር ደስ ያለሽን የወደድሻቸውንም ውሽሞችሽ ሁሉ ከጠላሻቸው ሁሉ ጋር እሰበስባቸዋለሁ። በአንቺ ላይ በዙሪያሽ እሰበስባቸዋለሁ። ኀፍረተ ሥጋሽንም ሁሉ እንዲያዩ በፊታቸው ኀፍረተ ሥጋሽን እገልጣለሁ። በአመንዝሮችና በደም አፍሳሾች ላይ የሚፈርደውን ፍርድ እፈርድብሻለሁ። የመዓትንና የቅንዓትን ደምም አመጣብሻለሁ። በእጃቸውም አሳልፌ እሰጥሻለሁ። የምንዝርናሽንም ስፍራ ያፈርሳሉ፣ ከፍ ያለውንም ቦታሽን ይገለብጣሉ። ልብስሽንም ይገፍፉሻል፣ የክብርሽንም ጌጥ ይወስዳሉ። ዕርቃንሽን አድርገው ዕራቁትሽን ይተዉሻል። ጉባኤን ያመጡብሻል፣ በድንጋይም ይወግሩሻል፣ በሰይፋቸውም ይወጉሻል። ቤቶችሽንም በእሳት ያቃጥላሉ። በብዙም ሴቶች ፊት በላይሽ ፍርድን ያደርጉብሻል። ግልሙትናሽንም አስተውሻለሁ፣ እንግዲህ ዋጋ አትሰጭም። መዓቴንም በአንቺ ላይ እጨርሳለሁ፣ ቅንዓቴም ከአንቺ ይርቃል። እኔም ዝም እላለሁ፣ ደግሞም አልቈጣም። የሕፃንነትሽን ወራት አላሰብሽምና በዚህም ነገር ሁሉ አስቈጥተሽኛልና። ስለዚህ እነሆ እኔ ደግሞ መንገድሽን በራስሽ ላይ አመጣለሁ ይላል ጌታ እግዚአብሔር። ሌላንም ነውር በርኵሰትሽ ሁሉ ላይ አትጨምሪም። እነሆ በምሳሌ የሚናገር ሁሉ እንደ እናቲቱ እንዲሁ ሴት ልጂቱ ናት እያለ ምሳሌ ይመስልብሻል። አንቺ ባልዋንና ልጆቿን የጠላሽ የእናትሽ ልጅ ነሽ። አንቺም ባሎቻቸውንና ልጆቻቸውን የጠሉ የእኅቶችሽ እኅት ነሽ። እናታችሁ ኬጢያዊት ነበረች፣ አባታችሁም አሞራዊ ነበረ። ታላቂቱም እኅትሽ ከሴቶች ልጆችዋ ጋር በስተ ግራሽ የምትቀመጥ ሰማርያ ናት። ታናሺቱም እኅትሽ ከሴቶች ልጆችዋ ጋር በስተ ቀኝሽ የምትቀመጥ ሰዶም ናት። አንቺ ግን በመንገዳቸው አልሄድሽም፣ እንደ ርኵሰታቸውም አላደረግሽም። ያው ለአንቺ ጥቂት ነበርና በመንገድሽ ሁሉ ከእነርሱ የሚከፋ ርኵሰት አደረግሽ። እኔ ሕያው ነኝና አንቺና ሴቶች ልጆችሽ እንዳደረጋችሁት እንዲሁ ሰዶምና ሴቶች ልጆችዋ አላደረጉም ይላል ጌታ እግዚአብሔር። እነሆ የእኅትሽ የሰዶም ኃጢአት ይህ ነበረ፣ ትዕቢት፣ እንጀራን መጥገብ፣ መዝለልና ሥራ መፍታት በእርሷና በሴቶች ልጆችዋ ነበረ። የችግረኛውና የድሀውንም እጅ አላጸናችም። ኰርተው ነበር፣ በፊቴም ርኩስ ነገር አደረጉ። ስለዚህ ባየሁ ጊዜ አጠፋኋቸው። ሰማርያም የኃጢአትሽን እኵሌታ አልሠራችም። አንቺ ግን ከእኅቶችሽ ይልቅ ርኵሰትሽን አበዛሽ፣ በሥራሽም ርኵሰት ሁሉ አጸደቅሻቸው። አሁንም ለእኅቶችሽ ስለ ፍርድሽ እፍረትሽን ተሸከሚ፣ ከእነርሱ የባሰ ኃጢአት ሠርተሻልና ከአንቺ ይልቅ ጻድቃን ናቸው። እኅቶችሽንም ስለ አጸደቅሻቸው እፈሪ፣ እፍረትሽንም ተሸከሚ። ምርኮአቸውን የሰዶምና የሴቶች ልጆችዋን ምርኮ የሰማርያና የሴቶች ልጆችዋንም ምርኮ በመካከላቸውም ያሉትን የምርኮችሽን ምርኮ እመልሳለሁ። ስለ አጽናናሻቸው እፍረትን ትሸከሚ ዘንድ ስለ አደረግሽውም ሁሉ ታፍሪ ዘንድ እኅቶችሽም ሰዶምና ሴቶች ልጆችዋ ወደ ቀድሞ ሁኔታቸው ይመለሳሉ፣ ሰማርያና ሴቶች ልጆችዋም ወደ ቀድሞ ሁኔታቸው ይመለሳሉ። አንቺና ሴቶች ልጆችሽም ወደ ቀድሞ ሁኔታችሁ ትመለሳላችሁ። ክፋትሽ ሳይገለጥ በትዕቢትሽ ቀን እኅትሽ ሰዶም በአፍሽ መተረቻ አልነበረችምን? አሁን ለሶርያ ሴቶች ልጆችና ለጎረቤቶችዋ ሁሉ በዙሪያሽም ለሚንቁሽ ለፍልስጥኤም ሴቶች ልጆች እንደ እርስዋ መሰደቢያ ሆነሻል። ምንዝርነትሽንና ርኵስነትሽን ተሸክመሻል ይላል እግዚአብሔር።
ጌታ እግዚአብሔርም እንዲህ ይላል፣ አንቺ ቃል ኪዳንን በማፍረስ መሐላን የናቅሽ ሆይ አንቺ እንዳደረግሽ እኔ ደግሞ አደርግብሻለሁ። ነገር ግን በሕፃንነትሽ ወራት ከአንቺ ጋር ያደረግሁትን ቃል ኪዳን አስባለሁ፣ የዘላለምንም ቃል ኪዳን አጸናልሻለሁ። እኅቶችሽንም ታላቂቱንና ታናሺቱን በተቀበልሽ ጊዜ መንገድሽን ታስቢያለሽ፣ ታፍሪማለሽ። ለአንቺም ልጆች ይሆኑ ዘንድ እሰጣቸዋለሁ። ስለ ቃል ኪዳንሽ ግን አይደለም፣ ስላደረግሽውም ሁሉ ይቅር ባልሁሽ ጊዜ ታስቢ ዘንድ ታፍሪም ዘንድ ስለ እፍረትሽም ደግሞ አፍሽን እንዳትከፍቺ ቃል ኪዳኔን ከአንቺ ጋር አጸናለሁ። እኔም እግዚአብሔር እንደ ሆንሁ ታውቂያለሽ ይላል እግዚአብሔር።